ተወዳጇ ድምፃዊት ራሄል ጌቱ በቀዳሚው ኮንሰርት ላይ እንደማትሳተፍ አስታወቀች። ይህንንም ተከትሎ የኮንሰርቱ አዘጋጅ የሆነው ተወዳጁ ድምፃዊ ታደለ ሮባ ላይ ከፍተኛ ተቃውሞ እየገጠመው ይገኛል። በታደለ ሮባ ላይ ያጋጠመው ተቃውሞ ምንድነው? ራሄል ጌቱስ ለምን አልሳተፍም አለች? በዝርዝሩ ውስጥ አካተናል፣ እናስደምጣችኋለን። የገዳሙ አስተዳዳሪ መነኩሴ አቶ ክፍሌ የልጅ አባት መሆናቸው ተረጋገጠ። ከወራት በፊት የገዳሙ አስተዳዳሪ የሆኑት አቶ ክፍሌ የገዳሙን አቃቢት የነበሩትን እማሆይ ሐመልማል አጉማስን አስገድዶ በመድፈር ተከሰው እንደነበር ይታወሳል። ይህንንም አስመልክቶ ከሰሞኑ ያልተጠበቀው መረጃ ይፋ ሆኗል። የዚህንም ዝርዝር መረጃ እናደርሳችኋለን። ዳኛዋ ፍርድ በመስጠት ላይ እያለች በጥይት ህይወቷ ማለፉ ተሰማም። ዳኛዋ ህይወቷ ያለፈው በማን ነው? ምክንያቱስ ምንድነው? የሚለውን በጥንቅር ውስጥ አካተናል፣ እናደርሳችኋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በሀገር ውስጥም በውጭም የምትገኙ ውድ የዛምራን አዲስ ቤተሰቦች ዛምራን አዲስን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። ቻናላችን አዳዲስ ወቅታዊ አዝናኝና አስተማሪ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦቻችን ተደራሽ የሚያደርግ መሰናዷችን ነው። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰቡ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ወደ ቀዳሚ መረጃችን እናመራለን። ዳኛዋ ፍርድ ላይ እያለች በጥይት ተመታ ህይወቷ ማለፉ ተሰማም። በሆለታ ፍርድ ቤት የደረሰ አሰቃቂ የህይወት ቅጥፈት። ሆለታ ግንቦት 27 ቀን 2018 ዓ.ም ወልመራ ወረዳ የመጀመሪያ ደረጃ ፍርድ ቤት የተፈጠረው ክስተት መላውን የኢትዮጵያ ሕዝብ በከፍተኛ ድንጋጤና በቁጭት ውስጥ የከተተ አሰቃቂ ድርጊት ተፈጽሟል። ፍትህን ፍለጋ በተሰበሰቡበት የፍርድ ቤት አዳራሽ በሰው ህይወት ላይ የተፈጸመው ግድያ የፍትህ ስርዓታችንን ደህንነት ጥያቄ ውስጥ የከተተ ሆኗል። እንደደረሰን መረጃ በዕለቱ የቤተሰብ ክርክርን ጉዳይ በመመልከት ላይ የነበረችው ዳኛ ወርቄ ፈካንሳ የፍርድ ውሳኔውን እያነበበች ባለችበት ወሳኝ ወቅት ተከሳሹ በድንገት ባወጣው ሽጉጥ ዳኛዋን በጥይት በመምታት ህይወታቸውን ቀጥፏል። በዚሁ አጋጣሚ በችሎቱ ላይ በባለቤቷ ሲከራከሩ የነበሩት ባለቤታቸውም በተከሳሹ በተተኮሰ ጥይት በተመሳሳይ ሁኔታ ህይወታቸው አልፏል። ይህ አሳዛኝ ክስተት በዜጎች ዘንድ የት ነው ደህንነት ያለው የሚል ጥያቄን አጭሯል። አንድ ግለሰብ ታጥቆ ወደ ፍርድ ቤት አዳራሽ መግባት መቻሉ የፍርድ ቤቶችን የጸጥታና የፍተሻ አሰራር ምን ያህል ደካማ እንደሆነ በአሳዛኝ ሁኔታ አሳይቷል። ህግና ፍትህ ይከበርባቸዋል ተብለው በሚታመኑ የፍርድ ቤት አደባባዮች ላይ የጦር መሳሪያ ይዞ መግባት መቻሉ የፍርድ ቤቶችን የውስጥ ጥበቃና ፍተሻ ስርዓት በዋናነት መፈተሽ እንደሚገባ ግልጽ መልእክት አስተላልፏል። ዳኞችና የህግ ባለሙያዎች በስራ ገበታቸው ላይ ህይወታቸውን አሳልፈው መስጠት ካለባቸው የፍትህ ተቋማቱ ለሰራተኞቻቸውና ለባለጉዳዮች ምን ያህል አስተማማኝ ጥበቃ እየሰጡ ነው የሚለው ጥያቄ ይህ ክስተት ትልቅ አሳሳቢ ጉዳይ ሆኗል። ይህ ድርጊት የፍትህ ስርዓታችንን ታሪክ የዳሰሰ አሳዛኝ ክስተት ሆኖ የሚመዘገብ ነው። ጉዳዩ በማህበራዊ ሚዲያና በህግ ባለሙያዎች ዘንድ ከፍተኛ ቁጣንና ድንጋጤን ቀስቅሷል። በስራ ገበታዋ ፍትህን ለማስፈን ስትደክም የነበረችው ዳኛ ወርቄ ፈካንሳ በግፍ ህይወቷ እንዲያልፍ መሆኑ የመላው የህግ ማህበረሰብን ልብ ሰብሯል። ህይወቷ ላለፈችው ባለቤት፣ ወዳጅ ዘመዶች እንዲሁም ለመላው የፍትህ አካላት በሙሉ መጽናናትን እንመኛለን። የገዳሙ አስተዳዳሪ መነኩሴ የአቶ ክፍሌን ጉዳይ ከመመልከታችን በፊት ተወዳጇ ድምፃዊት ራሄል ጌቱ በቀዳሚው ኮንሰርት ላይ አለመሳተፏን ማስታወቋን አስመልክቶና እንዲሁም ከባድ ትችትና ወቀሳ እየደረሰበት ስላለው ኮንሰርቱን ያዘጋጀው አርቲስት ታደለ ሮባ በቅድሚያ እናስመለክታችኋለን። አርሰናል ከ22 ዓመታት በኋላ ያነሳውንና የፕሪሚየር ሊግ ዋንጫ ለማክበር ግንቦት 29 2018 ዓ.ም በአዲስ አበባ ስታዲየም የእግር ኳስና የመዝናኛ ጭፈራ ያካሂዳል መባሉን ከቀናቶች በፊት አስታውቋል። በስፍራውም ታዋቂ ድምፃውያንና የስፖርት ቤተሰቦች ይታደማሉ ተብሏል። በክስተቱ ላይ በሚስቱ ሀብቱን የተዘረፈው የቀድሞው የአርሰናልና የኮት ዲቯር ብሔራዊ ቡድን ተጫዋች ኢማኑኤል ኢቡዌ በልዩ እንግድነት ይገኛል። ከእርሱ በተጨማሪ በዓለም ላይ ከፍተኛ ተጽዕኖ ካላቸው የእግር ኳስ ሚዲያዎች አንዱ የሆነው ኤፍቲቪ ልዑካን ቡድን ወደ ኢትዮጵያ ይመጣል። በቡድኑ ውስጥ ሊዳጅስ፣ ሴሲል ጂ ቶማስ አቅራቢ ዩናይትድ ኪንግደም እንዲሁም ዲጂታል ይዘት ፈጣሪ ደቡብ አፍሪካ ይገኙበታል ተብሏል። በዚህ ዝግጅት ላይ ከ10 በላይ የሆኑ እውቅና ወጣት ኢትዮጵያዊ ድምፃውያን የሙዚቃ ስራቸውን እንደሚያቀርቡ ተገልጾ ከነዚህም መካከል ታደለ ሮባ፣ ልጅ ሚካኤል ፋፍ፣ ሳሚዳን፣ አስጌዴ እንዳሾ፣ ራሄል ጌቱ፣ ሮቤል ሚዲቅሳ፣ ዮማሪዮስ ሚክዋን፣ አማኑኤል የማነ፣ አዲስ ሙላት እንዲሁም እውቁ የዳሶል የአፍሮቢትስ ሙዚቃ ተጫዋቹ
ፍራንኪውዲና ሌሎችም ድምፃውያን የሙዚቃ ስራዎቻቸውን እንደሚያቀርቡ እቅድ መውጣቱን አስመልክተዋል። ታዲያም ተወዳጇ ድምፃዊት ራሄል ጌቱ በቅዳሜው ኮንሰርት ላይ እንደማትሳተፍ አስታውቃለች። ራሄል ህይወታቸውን የተቀጠፉ ወገኖቼ ሀዘን የኔም ሀዘን ነው በማለት እንደማትሳተፍ አስታውቃለች። በአሁኑ ሰዓት ምንም አይነት ነገር ከሃይማኖቴ በላይ ስለማይሆን አልሳተፍም በማለት በኮንሰርቱ ላይ የማትሳተፍ መሆኑን ገልጻለች። ይህንንም ተከትሎ ታዲያ ኮንሰርቱን ያዘጋጀው ታደለ ሮባ ከፍተኛ የሆነ ትችትና ወቀሳም እየደረሰበት ይገኛል። አርሲ ውስጥ ህይወታቸው የተቀጠፉ ወገኖቻችን ትኩስ ሬሳ ታቅፈን እያነባን ባለንበት በዚህ የሀዘን ሰዓት እየቆሰልን ባለንበት ሰዓት ህይወታቸው ያለፉ ወገኖቻችን ኢትዮጵያውያን ወገኖቻችሁ ሀዘን ሳይሰማችሁ ዊ አር ሻምፒዮንስ 26 ብላችሁ ጮቤ ለመርገጥ የዳንስና እንዲሁም የስካር ምሽት ማዘጋጀታችሁ እጅግ በጣም ልብን የሚነካ ነው ሲሉ በርካቶች ትችታቸውንና ወቀሳቸውን እያሰሙ ይገኛሉ። ሀገራችን ያለችበት ሁኔታ ያለው የኑሮ ውድነትና በሰላም ወጥቶ ለመግባት ያለው የሰላም እጦት ችግር ለእናንተ ምንም አይደለም ወይ? እንዴት ይህ አልተሰማችሁም? የሚል ከፍተኛ ትችትና ተቃውሞ አዘጋጁ ታደለ ሮባ እያጋጠመው ይገኛል። ውድ ቤተሰቦቻችን ይህ ኮንሰርት መዘጋጀቱ ብዙ ክርክሮችን አስነስቷል። እናንተ ኮንሰርቱ መዘጋጀቱ ትክክል ነው ብላችሁ ታስባላችሁ? እስኪ ሀሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ ያካፍሉን። በመጨረሻምና እጅግ በርካቶችንና እንዲሁም የተለያዩ ሶሻል ሚዲያዎችን እያነጋገረ ያለ አንድ ጉዳይ ተከስቷል። አቶ ክፍሌ የልጅ አባት መሆናቸው በፍርድ ቤት ተረጋገጠም። የቀድሞ የደብረ አባይ ማዶ ቅዱስ ገብርኤል ገዳም ዋና አስተዳዳሪ መልአከ ብርሃን ቆሞስ አባ ክፍለ ማርያምን አለማየሁ የአሁኑ አቶ ክፍለ ማርያም አለማየሁ የክህነትና ምንኩስና ሕግን ተላልፎ የገዳሙ የረቂቅ ቤተ አቃቢት የነበሩትን እማሆይ ሐመልማል አጉማስን ያለ ፈቃዳቸው አስገድዶ በመድፈር ሴት ልጅ ምስክር ክፍለ ማርያምን ወልደዋል። መነኩሴዋ ድርጊቱ እንደተፈጸመባቸው ለሕግ ያመለከቱ ቢሆንም ባለጊዜ የነበረው ክፍሌ እግር በእግር እየተከታተለ የደሃ መነኩሴዋን የሕግ ጉዳይ ሲያዳፍንባቸው ቆይቷል። ይህን ተንኮልና ገመና ቀድማ የተረዳችው ጫሞኒያ ለእውነት ለፍትህና ከቤተ ክርስቲያኗ ስርዓትና ቀኖና ጎን በመቆም ደሃዋን መበለት በሞራል በስነ ልቦናና በፍትህ እስክትካስ ድረስ በከፍተኛ ትጋት ታግለውላቸዋል። በወቅቱ ለመጀመሪያ ጊዜ መነኩሴዋን በቪዲዮ ኢንተርቪው በማድረግ በክፍል እየተለቀቀ ሁላችንም ተመልክተነዋል ብለን እንገምታለን። ጉዳዩ እየጎላ በመምጣቱ ሌሎች አጋዥ አካላትም ተገኝተው መነኩሴዋን የስነ ልቦናና ተያያዥ ትሪትመንት አገልግሎቶች ከመስጠት ባሻገርም በወቅቱ እጁ ረጅም የነበረው ክፍሌ መነኩሴዋንና ልጇን እንዳያስወግዳቸው በቂ ጥበቃና እንክብካቤ በሚያገኙበት ቦታ እንዲቆዩ ተደረገና ክስ በአዲስ አበባ ተመሰረተበት። ክሱን በምትኖርበት አካባቢ ባህር ዳር ሊከሰስ ሲገባይ ለምን በአዲስ አበባ ተከሰሱ በሚል ሁለት ጠበቆች ቀጥሮ በመከራከር ማዘጋጀት ችሏል። ከዚህ በኋላ ነበር ጉዳዩ የባህር ዳርና አካባቢው ህዝብ ክርስቲያን አጀንዳ እየሆነ መምጣቱን ተከትሎ በባህር ዳር ከተማ የአባይ ማዶ ቅዱስ ገብርኤል ቤተክርስቲያን ተቆርቋሪ እውነተኛ ክርስቲያኖች ነገሮችን አመሻሽተውና አደራጅተው ክሱ በባህር ዳር ከተማ ወረዳ ፍርድ ቤት እንዲቀርብ የሆነው። ክሱ እንደቀረበ ክሱን የሚይዝ ዳኛ በመጥፋቱ ከፍተኛ መገፋፋት፣ መጓተትና መደናገጥ ፈጥሮ የነበረ ቢሆንም በጉዳዩ ላይ የባህር ዳር ሀገረ ስብከት አምኖበት መግባቱንና ክፍሌን ከአስተዳዳሪነትና ከስልጣን ክህነት በጊዜያዊነት ማገዱን ተከትሎ ሰውየው የገንዘብ ምንጩ የተዘጋበት በመሆኑ ፍርድ ቤቱ ሁለቱንም አካላት ሲያከራክር ቆይቶ ግንቦት 26 2018 ዓ.ም በዋለው ችሎት አቶ ክፍለ ማርያም አለማየሁ የህፃን ምስክር ክፍለ ማርያም ወላጅ አባት መሆኑ በህግ ተረጋግጦ ማሳደጊያ በወር 5000 ብር እንዲከፍልና ልጁን እንዲያሳድግ ተወስኖበታል። ውድ ቤተሰቦቻችን ፍርዱን እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ እንዲበዛ እየተመኘሁ በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ቸር ቆዩ።